እና ብዙ ነገሮችን ታግሼሽ እስካሁን ድረስ እዚህ ደርሻለሁ። ገባሽ ማለት እንዴት ታገስከኝ? ፍቅር መታገስ ባለብኝ ልክ ታግሼሻለሁ። እንዴት ታገስከኝ? አሟል እንዴ? እሺ አሁን እኔ ካንቺ የምፈልገው ምንም አይደለም። ስልክሽ ላይ ያሉት ፋይሎች በሙሉ እንድታጠፊልኝ ፈልጋለሁ። ቪዲዮዎችም ፎቶዎችም እያንዳንዱ ነገር እንድታጠፊልኝ ፈልጋለሁ። አይ የምትይ ከሆነ ደግሞ ወደሚመለከተው አካል እሄዳለሁኝ። አንቺም መግባት ወዳለብሽ ቦታ ትገቢያለሽ። እያስፈራራኸኝ ነው? እያስፈራራሁሽ አይደለም። እስር ቤት መግባት ካልፈለግሽ የሰውን ፕራይቬሲ በዚህ ልክ ፎቶ ይዘሽ ቪዲዮ ይዘሽ ይሄ ሁሉ ነገር ማድረግሽ በራሱ ያስከስስሻል፣ ያሳስርሻል። ስለዚህ እኔም ወደ ህግ አካል ሄጄ ሌላ ነገር ከሚፈጠር እዚሁ እያየሁሽ ከዚህ በኋላ ምንም አይነት ፎቶ ምንም አይነት ቪዲዮ እጅሽ ላይ እንዲኖርም አልፈልግም። ፍቅር እያስፈራራሁሽ አይደለም፣ በስነ ስርዓት በትህትና ነው እያናገርኩሽ ያለሁት። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ ተመልሼ ወደ እናንተ ዛሬ መጥቻለሁኝ። ተመልሼ የመጣሁበት ምክንያት ምንድነው? ዛሬ አንድ ውሳኔ ወስኛለሁ። ቤተሰብ እስካሁን ዝም ብያለሁ፣ ታግሻለሁኝ። ነገሮችን ወደማይሆን ነገር እንዳይፈጠር የቻልኩትን ነገር ሞክሬያለሁኝና የሰው ልጅ ግን በንግግርና በትዕግስት ስለማያምን እኔም እላፊ ነገር ልራመድ ወስኛለሁ እና ዛሬ ፍቅርን ጠርቻታለሁ። ቤተሰቦቼ ፍቅር ትመጣለች። እንግዲህ እሷ ጋር ያሉትን ፋይሎች አጥፊልኝ ነው ምላት። አይ ካለችኝ ደግሞ ቀጥታ ወደ ህግ አካል ሄዳለሁ፣ ከሰታለሁኝ። መታሰር ካለባት ትታሰራለች። እና ይሄንን ቪዲዮ ደግሞ ለእናንተ እየሰራሁላችሁ ያለሁት ነገ ከነገ ወዲያ ያቺ ልጅ እስር ቤት ብትገባ እኔን ተጠያቂ ማንም ሰው እንዲያደርገኝ ስለማልፈልግ ነው ዛሬ በእናንተ ፊት ቪዲዮ ይዤ መጣሁት። እሷን ባለችበት ቪዲዮውን እሷ ጋር ያለው ፎቶ ምናምን እንድታጠፋልኝ ስለምፈልግ ነው። በጣም ታግሻታለሁ። ነገሮችን እንዴት ነው በሰላማዊ መንገድ እንዲያልቅ ሞክሬያለሁ። እሷ ግን በምንም አይነት መንገድ ሰላምን አልፈለገችም። ስለዚህ ቤተሰቦች ነገ ከነገ ወዲያ ያቺ ልጅ እስር ቤት ብትገባ አብርሃም ብላችሁ የእሷ ምናልባት የምትወዷት የምታደንቋት የእሷ ኦዲየንሶች ልትኖሩ ትችላላችሁ። ነገ ከነገ ወዲያ እስር ቤት ብትገባ እኔ ላይ ምንም አይነት ነገር እንድትፈጥሩ ስለማልፈልግ ነው አስቀድሜ ለእናንተ እየነገርኳችሁ ያለውን ማለት ነው። እና ጭራሽ ፎቶና ቪዲዮዎችን እየያዘች እያስፈራራችኝ ያለችው በሷ መንገድ እንዲሄድላት ስትፈልግ ካፌ ትጠራኛለች፣ ስትፈልግ የሆነ ቦታ ና ትለኛለች። እንደፈለገች ነው እኔ እንደሆነላት እየፈለገች ያለችው ማለት ነውና ዛሬ ከጧት ጀምሮ እያሰብኩት ነበረ። በጣም ስሜታዊ እየሆንኩኝ ነው። በጣም እየተናደድኩኝ ነው። በጣም ነገሮች እየከፋብኝ ነው ያለው እና እኔ ደግሞ በሷ መንገድ እሷ እንደፈለገች እንድታረገኝም አልፈልግም። ቤተሰቦቼ ወንድ ልጅ ነኝ። አንዴ የሆነ ቦታ ና ትለኛለች፣ አንዴ የማላቃቸውን ቤተሰቦቿ ጋር ትወስደኝና አንዴ ቤተሰቦቼ ናቸው ተዋወቃቸው፣ እህት ወንድሞቼ ናቸው ተዋወቃቸው ትለኛለች። እኔ ስለማያገባኝ ሰው ማለት ነው። አሁን ትናንትና የሆነ ቤት ጠራችኝ፣ እኔ አላቅም የቤት እንደሆነ ማለት ነውና የኔ ቤተሰቦች ናቸው ምናምን ነገር ተዋወቃቸው ብላ ከቤተሰቦቿ ጋር አስተዋወቀችኝ። ከዛም በላይ ደግሞ ምን ታደርጋለች? እኔን እንደ ባሏ አድርጋ ነው ለነሱ እያስተዋወቀቻቸው ያለችው ማለት ነው። ባሌ ነው ተዋወቁት ምናምን ነገር እያለች ማለት ነው። ስለዚህ ቤተሰቦች እኔ ከዚህ በላይ የምታገስበት ምንም አይነት አቅም አይኖረኝም። ከዚህ በኋላ ቤተሰቦች ሁላችሁንም ይሄንን መልእክት እንዲደርሳችሁ እፈልጋለሁ። ከነገ በኋላ እቺ ልጅ ብትታሰር የሆነ ነገር ብትሆን እኔ ምንም የሚያገባኝ ነገር አይኖርም። አሁንም ፍቅርን የጠራውበት ምክንያት ዋነኛው ምክንያት ያለውን እውነታ እንዲገባት እንድታቀው በሰላማዊ መንገድ እንድንፈታ ስለምፈልግ ነው ማለት ነው። ቤተሰቦቼ የመጨረሻ ውሳኔን ነው ዛሬ እንትን ለማለት የፈለኩት ማለት ነውና እናንተም ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ኦሬዲ ቆየ ከደወልኩላት ትመጣለች። ከመጣች በኋላ ያሉትን ነገሮች አብረን የምናይ ይሆናል ማለት ነው ቤተሰቦቼና እኔ በየትኛውም መንገድ ሰላምን ነው የምፈልገው። ጸብን አልፈልግም። እሷም የኔን የሆነ ነገር ይዛ ሚዲያ ላይ እንድትወጣ አልፈልግም። እኔም ፍላጎት ስለሌለኝ ማለት ነው ቤተሰቦቼና መታለች ያውናች። ስለዚህ ያሉትን ነገሮች በሰላማዊ መንገድ የምታጠፋልኝ ከሆነ በሰላማዊ መንገድ እንድታጠፋልኝ እፈልጋለሁ። የፈለገ ነገር ቢሆን እኔ ለሷ መገዛት አልፈልግም። አይ እንዴት ነህልኝ? ሰላም ነው? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? ምንድን እንደዚህ አስቻኩል ጠራኸኝ? ምንድን ነው እንደዚህ አስቻኩል ጠራኸኝ? እሺ ፍቅር ዛሬ ለቁም ነገር ነው የጠራሁሽ። በምንም አይነት መንገድ እንድትቀልጂም ምንም እንድትይ አልፈልግም። መች ቀለድኩኝ እኔ? ፍቅር እስካሁን ድረስ እንደፈለግሽ እያደረግሽ ነው። ትናንትና አለፍላጎቴ ከቤተሰብሽ ጋር አስተዋወቅሽኝ፣ ዝም አልኩኝ። አለፍላጎቴ የሆነ ካፌ ትጠሪኛለሽ፣ አለፍላጎቴ የሆነ ቦታ ትጠሪኛለሽ። እኔ አሁን አንቺ ሁን እንዳልሽኝ ነው እየሆንኩኝ ያለሁት ማለት ነው። ስለዚህ ከዚህ በኋላ እኔ የምታገስበት ምንም አይነት አቅም አይኖረኝም እና ብዙ ነገሮችን ታግሼሽ እስካሁን ድረስ እዚህ ደርሻለሁ። ገባሽ ማለት? እንዴት ታገስከኝ? ፍቅር መታገስ ባለብኝ ልክ ታግሼሻለሁ። እንዴት ታገስከኝ? አሟል እንዴ? እሺ አሁን እኔ ካንቺ የምፈልገው ምንም አይደለም።
ስልክሽ ላይ ያሉት ፋይሎች በሙሉ እንድታጠፊልኝ እፈልጋለሁ። ቪዲዮዎችም ፎቶዎችም እያንዳንዱ ነገር እንድታጠፊልኝ እፈልጋለሁ። አይ የምትይ ከሆነ ደግሞ ወደሚመለከተው አካል እሄዳለሁኝ። አንቺም መግባት ወዳለብሽ ቦታ ትገቢያለሽ። እያስፈራራኸኝ ነው? እያስፈራራሁሽ አይደለም። እስር ቤት መግባት ካልፈለግሽ የሰውን ፕራይቬሲ በዚህ ልክ ፎቶ ይዘሽ ቪዲዮ ይዘሽ ይሄ ሁሉ ነገር ማድረግሽ በራሱ ያስከስስሻል፣ ያሳስርሻል። ስለዚህ እኔም ወደ ህግ አካል ሂጂ ሌላ ነገር ከሚፈጠር እዚሁ እያየሁሽ ከዚህ በኋላ ምንም አይነት ፎቶ ምንም አይነት ቪዲዮ እጅሽ ላይ እንዲኖርም አልፈልግም። ፍቅር እያስፈራራሁሽ አይደለም፣ በስነ ስርዓት በትህትና ነው እያናገርኩሽ ያለሁት። እንደዚህ ስለክሱ ሀሳብ ካነሳ ካይቀር ማለት ነው እኔ እንዳልከስክ ፍራ። ያለ ፍላጎቴ ብዬ ከነ ማስረጃው ነው እሺ ማስቀፈድድ ሌላ ተርፎራ አልፈልግም። ደልቺ የሆነ ነገር አርጊ ምናምን ስልኬን ወሰድክ አይደለ? ምንም አላገኘህም። ምን ይሁን ምን ይጠበስ? ወይስ ሁሌ አሁንም አስገድዳኝ ነው እያልክ ነው? ፍቅር ያደረግሽ ያለሽው ነገር እየሄድሽበት ያለሽው መንገድ ትክክል አይደለም። ስለዚህ እኔ ደግሞ ከዚህ በላይ ልታገስሽ አልችልም። በጣም ታገሽሻለሁኝ። ነገሮችን በንግግር ለመፍታት እየሞከርኩኝ ነው ያለሁት። በጸባይ ነው እያወራሁሽ ያለሁት። አለቀ። እስቲ በጸባይ ነው እያወራኝ ያለኸው? እስቲ በሀድ እስቲ ምን ታረጋለህ? ምንም አታመጣም። ባይዛው አንተ ያወራኸውን ነገር እንዳይደረግብክ ፍራ። ካሰብከው በላይ ነው መሆንብክ። እንዲህ ለስለስ ብዬ ስላወራውክ ይሄ ምስኪኑን ፓርቲ የዋህ ፓርቲን ስላየኸው ነው እንጂ ሌላኛው ፍቅር አታውቃትም። ባይዛው እና አንተ በምትፈልግበት መሄድ ትችላለህ እኮ። እኔ ምን ስላደረኩሽ? ምንም አላረከኝም። እና ታዲያ እኔ ምንም አላረኩም እኮ። እንዴት ምንም አላደረኩም? እኔ ምንም አላረኩም። እኔ ሳልፈልግ በተኛሁበት የኔን ፎቶ ማንሳትና ቪዲዮ መቅረጽ ትክክል ነው? እኔ ደግሞ አስገድደህ ነው እንድተኛ ያደረከኝ። እኔ አብርሃም ምን ማስረጃ አለሽ እንደዛ እንዳደረኩኝ? አንተስ ምን ማስረጃ አለክ? እኔ ፎቶ እንዳነሳውክ ፎቶ እንዳለኝ ራስ ባፍሽ ተናገርሽው እኮ ነው። ቪዲዮ አለ እኮ ሁሉም ነገር መረጃ አለ አይደል እንዴ? ለሌላ ሰው ሰጣይታል ይሄንን ፋይል እኮ። እኔ ደግሞ አንቺም ጋር እንዲሆን አልፈልግም ነው እያልኩሽ ያለሁት። ስለዚህ እኔ አንቺም ጋር እንዲሆን ስለማልፈልግ እንድታጠፊልኝ እፈልጋለሁ። ይሄንን ደግሞ በትህትና ነው እየጠየቅኩሽ ያለሁት። ባትነካካኝ ጥሩ ነው። እንዲሁ ቅዝቅዝ እንዳልኩኝ ይሻላል። አንተ ስክን እንዳልኩኝ ነው የሚሻለት። ምክንያቱም ማለት ነው የባሰ ስትነካካኝ አታናደኝ። እንደዚህ ያደረገኝን ሰው ተበቅየው ነው ብዬ ሚዲያ ላይ እንዳለጣጥፍልህ አደብህን ግዛ። ሰምተሃል አይደለ? አደብህን ግዛ። በጣም እየታገስኩሽ ነው ያለሁት። በሰላማዊ መንገድ እያወራሁሽ ነው ያለሁት። አንቺ በምትፈልጊው መንገድ እኔን ልትመሪኝ አትችይም። ገባሽ? እየደበረኝ እያስጠላኝ ነው ያለው ብዙ ነገሮች ማለት ነው። ያለ ፍላጎቴ ነው ብዙ ነገር እያደረግሽ ያለሽው። ትናንትና ቤተሰቦችሽ ጋር ወስደሽ ተዋውቁት፣ ፍቅረኛዬ ነው ጓደኛዬ ነው ምናምን ነገር ብለሽ ነው ያስተዋወቅሽኝ። እኔና አንቺ ጋር ግን ምንም ነገር የለም። በዛው ቤተሰቦችን ገና ላስተዋውቅክ ነው። እነዛ በዙሪያ ያሉ ሰዎች የሄርሜላ ወይ የሩታ ምናምን የሚመስሉ ሰዎች ስለሆኑ ነው እንዲያውቁክ የፈለኩት። ሲቀጥል ደግሞ ምንም ወደ ፈቅድ ያደረከው ነገር ነው። ይሄ ደግሞ እኔ ብቻ ሳይሆን ሚዲያም ላይ ያወራኸው ነገር ነው። ምን ትላንትና ምን እያልክ ነበር? አብርሃም ከራስ ጋር ሁን እንጂ ማለት ቢያንስ የምታወራው ነገር ይገናኝ፣ ይገጣጠምልህ። አንዴ ዛሬ አንደኛውን ፈልጋለሁ፣ ነገ አንደኛውን ፈልጋለሁ። እኔ ደግሞ እንደ ሩታም ሆነ እንደ ሄርሜላ አይደለሁም። ገባ? ሄርሜላ ነው ለምሳሌ ትታ መሄድ ብፈልግ ትታ ትሄዳለህ፣ ስትመጣ ትቀበልሃለች። እኔ ደግሞ መሄድ ስለፈለክ ብቻ እንድትሄድ አላረግህም። ገባህ አይደለ? አንተ ባሰብከው ልክ የኔም ጭንቅላት ማሰብ ይችላል። እና አጉል ለማስፈራራት ፖሊስ፣ ህግ ምናምን ላንተ የሚሰራው ህግ እኮ ለኔ የሚሰራል አይደል እንዴ? እሺ ፍላጎትሽ ምንድነው? ፍቅር ምንም ፍላጎት የለኝም። እኔ ፍላጎቴን ነው እየኖርኩ ያለሁት። አንተ ነህ በየጊዜው ፍላጎትህ የሚቀያየረው። እኔ ፍላጎቴ ዛሬም ነገም ይሄው ካንተ ጋር መሆን ነው። ካንተ ጋር ነው ያለሁት። ከዚህ ውጪ እኔ ሌላ ምንም ፍላጎት የለኝም። ኮኔ የራሴን ነገር ቦርስ ይሻላል። እንደዛ ነው ይሻላል ብለሽ ልታስቢ? ራስክ ላይ ዘንዶ እየጠመጠምክ ነው ባይዘው። እና እኔ አሁንም ቢሆን የራሴን ውሳኔ መወሰን አላቃተኝም። ይሻላል። እስካሁን ድረስም የታገስኩሽ ነገሮችን በሰላማዊ መንገድ እንፍታሰላልኩሽ ነው። ሲቀጥል አንቺን የሚወዱሽ የሚያከብሩሽ ብዙ ኦዲየንሶች አሉ። ነገ ከነገ ወዲህ አንቺን አሳስሬ እኔ ተጠያቂ መሆን አልፈልግም። ያንን ነገር በማሰብ ነው እስካሁንም ድረስ ዝም ያልኩሽ ማለት ነው። ስለዚህ በዚህ ልክ ልብሽ እንትን ባይልና በሰላማዊ መንገድ ነገሮች እንደዚህ ከሆነ ያንተ መልስ ያንተ ልብ እንደዚህ ከደነደነ ፋሚሊዎችን ተሰናብተህ ሂድ። ከዛ ማን እስቲ ቀጣይ ቪዲዮ ላይ እንደሚመጣ ማን ደግሞ እስር ቤት እንደሚሆን የማን ደጋፊ የማን ቤተሰብ ያው የሚወዱ ሰዎች አሉ ብዬ አስባለሁ። እና ለኔ ያሰብከውን ነገር ሜቢ በራሴም ቢሆን ብላ አስብና ተሰናበታቸው። በዚህ ልክ ልብሽ ያበጡ በምንድን ነው? ቆይ ምን አገባኝ? ይመለከታል። ያንተ ልብ እንደዚህ ያሳበጠው ምንድነው? እንደዚህ የተያዘበት ሰው እንዲሆናል እንዴ?
ያ ሁሉ ስራ የሰራ ሰው እንደዚህ ይሆናል እንዴ? ምንም አውቀው ነገር የለም። ፍቅረኛው ላይ ቺት ያደረገ ሰው እንደዚህ ይሆናል። አንቺ ጋር ሆኜ ምንም ነገር ያደረኩት ነገር የለም። እኔ እስከማውቀው ድረስ ገባሽ? ካላደረክ ታዲያ በቃ ፈታ ብለህ መክሰስ ነው ሄደ። ምን እያሰብሽ ነው ያለሽው? ቆይ ምንም እያሰብኩ አይደለም። ትክክለኛ ነገር ነው እያሰብኩ። ጤነኛ ነሽ ወይ? እኔ እንዳንተ ማበድ አይጠብቅብኝም። በጣም ጤነኛ ነኝ ማለት አንተ ጤነኛ ስላልሆንክ ሰው ሁሉ ጤነኛ ያልሆነ ይመስላል። ሜቢ አላውቅም፣ ግን ደግሞ አንተ ነህ የሁለት ቀን ነገር ልስረሳ ይቻልከው ሰው አንተ ነህ የሚያምህ እና እኔ ደግሞ አንተን ታማሚውን ለማስታወስ እየሞከርኩ ነው። በፎቶ በቪዲዮዎች ምናምን ተደግፌ ለማስታወስ እየሞከርኩ ነው። ገባ? ግን አንተ ደግሞ ያው ሕክምና ላይ እንደ ዶክተር ሆኜ እየረዳሁክ ያለሁት ልጅ አሳስርሻለሁ እያልክ ነው። ግን ደግሞ የሚታሰረው እብዱ ነው። ይሄን ነገር ደግሞ ማሰብ አለብን። አንቺ እኮ ከብዳት ተናነሽም ፍቅር እብድን ብትሆኚ መሰለኝ ያለ ፍላጎቴ እኔ ሳልፈልግ ብዙ ነገር እያደረግሽ የነበረው። ምኑ ነው ያንተ ፍላጎት? ምኑ ነው ስልክ መደወሉ ነው ያንተ ፍላጎት? ነይ ልሸኝሽ ነው ያንተ ፍላጎት? ነይ ሩም እንያዝ፣ ነይ ራት እንብላ፣ የቱ ነው ያንተ ፍላጎት ሳይሆን የተደረገው ነገር? አሳይኝ። እኔ በፍላጎት ያደረኩትን ነገር እንዲህ ብለሽ እስኪ መረጃ እንኳን አሳይኝ። እንዴ እየነገርኩህ እኮ ነው ማለት ምንድነው የምትነግሪኝ? ሁሉን ነገር እግዚአብሔር ይስጠው። ቪዲዮ ላይ የተለቀቀ ቪዲዮ ቲክቶክ ላይ የተለቀቀ ቪዲዮ አለ። አስገድጄ እኮ አይደለም እስኪ ሄድ እንደዚህ አንገት እስኪ ቀነጥስ አይተኸኝ ቻው ብለኸኝ እሱን አስገድጄ ነው የሚሆነው። ከነገር ላይ እያንዳንዱ ነገር መልስ ስጠኝ እንጂ አንድ ማስረጃ ያልከኝ ለአንተም ብቻ ሳይሆን ያው ለነሱም ፍርዱን ሰጠው። እንግዲህ ፍቅር እሱንም እኔ ማውቀው ታሪክ የለም። ኧረ በስመ አብ እሱንም ማውቀው ታሪክ እየተባባሰ ማለት አሁን ነው እየተባባሰ። ፍቅር ሁሉንም ነገር እያደረግሽ የነበረው ሆን ብለሽ ነው። በመጀመሪያ ለምን ብዬ ልሸኝሽ አንተ ካልከኝ እኔ እንዴት ነው ሆን ብዬ የሚሆነው? ያልገባኝ በደንብ ሆን ብለሽ ነው ያደረግሽው። እኔ ሲጀመር እኔ እየነገርኩሽ ነው። ራሴን አውቄ ያደረኩት ነገር የለም ካንቺ ጋር ልንገርክ። ይሄ ያንተ ድራማ ነው። እንደዛ ከሆነ ለምንድን ነው ራሴን እያወቅኩኝ ፎቶ ለምን አላነሳሽኝም? ለምን ቪዲዮ አልቀረሽኝም? እንደዛ ባይዘዊ ማለት ነው አንሺኝ ብለህ እንደውም ሀሳብ የሰጠኸኝ አንተ ነህ። ግን ደግሞ እኔ ፎቶ አንሺኝ ብዬ ኧረ ምን አይነት ካዲ ነሽ በእናትሽ! በዚህ ልክ ሰውን መካድ ተገቢ ነው? ማንንም አልካደም። ይልቁንስ የክህደት አባት እናቱ አንተ ነህ። ሲቀጥል ደግሞ ምንም እንዳልሆነ እንደተበዳይ ሁሌ አትታይ። ገባ? ማስመሰል ደግሞ እንዳንተ የተካነበት የለም። አሁን እኮ አላቀሽም። በቃ ይሄ መንገድ ላይ አንድ ሁለት ቀን ተገናኝተን ምንም ማንታወቅ ሰዎች ነው ምን መስለው እኔ እናንተ ካወራራችን ካንተ ንግግር ከሁሉ ነገር ማለት ነው በጣም የበደልኩ ምናምን ነው የሚመስለው። ግን ምንም ያደረኩ ነገር የለም። ሁሉም ነገር ያንተ ፍላጎትና አንተ እያወቅ የተደረገ ነገር ነው። ማንንም ሴራ አርጎብክ አይደለም። ሁሌ አንተ እንትን ይሄ የሆነ ነገር ሲደረስብህ አረ እኔ ከኔ ጋር ሆኜ አይደለም እኔ ምንም ማስተውሰው ነገር የለም። አንዴ ሙድ እኮ ከተበላ ነው። ገብቷል አይደለ? በቃ አንዴ በቃ ራሴን አላቅም ካልኩ ሁሌ ራስህን አታቅም ማለት አይደለም። ተረዳኸኛ? ቢያንስ እንትን ስጥ ወይ መጠጥ አሳስቶኝ ነው ምናምን እያልክ ምክንያቶች ቀያየር እንጂ አንድ አይነት ሙድማ ሁሌ ይከብዳል። አብሽ ተረዳኸኝ? ፍቅር ስነ ስርዓት ላይ የምታወሪው ነገር ትክክል አይደለም። ስነ ስርዓት የቱ ጋር ነው? እስቲ ለያዘው አንተ ያስከውን ስነ ስርዓት እስቲ ለያዘው በእናትህ። እስቲ ስለ ስነ ስርዓት አፍህም ሞልተሽ የኔ ፎቶ ቪዲዮ ስላያሽሽ ምን ትጠቀሚያለሽ አንቺ? እሱ አይመለከትም። እሱ አይመለከትም። ንገሪኝ፣ ምን የምትጠቀሚው ነገር አለ? ጊዜውን ጠብቄ ስትጠቀመው ታያለህ። ምን ነው ያምሻል? ግን በዚህ ልክ ስለታገስኩሽ ነው። በዚህ ልክ ስለታገስኩሽ ነው። አትታገሰኝ። ምንም አታመጣም። አትታገሰኝ። የፈለከውን ነገር ማድረግ ትችላለህ ካላስቆምህም። እስቲ አንተ ሄደ ራስ ይዘረጋው ገመድ አላልፎ ቁጭ ሲያደርግ ታያለህ። እኔ ምንም አላስቆምህም። ታው ምናምን ልልህ አላደርገውም። ምክንያቱም አንተ ፍቅር አይወድልህም፣ ክብር አይወድልህ። በቃ አንተ ነብር የሚሆንብህን ሰው የሚቆጣህን ሰው ለዛ ስለሆነ እኔም አንተ በምትሰጠኝ መስመር ልክ እኔም እሰጥሃለሁ። ስታከብረኝ አከብርሃለሁ። ያልሰጠኸኝ ክብር ግን ከየትም አትሰጥህም። ቆይ አንቺ ምንድን ነው የምትጠቀምሽ? ይሄንን በማድረግሽ የምትጠቀሚውን ነገር ትነግሪኛለሽ? ጊዜ ያሳያል። አልናገርም። በድርጊት የምታየው ነገር እኮ እኔ ነሽ። የልጅነትሽን እየተበቀልሽኝ ነው ያለሽው። እሱ ጊዜ ያሳየንም እኮ የልጅነትሽን እየተበቀልሽኝ ነው ያለሽው። አብርሃም ይኸው ልክ አንተ ምንም ሳታደርግ እየተበቀልሽኝ ነው ማለት ራሱ ምን አይነት ቃል እንደሆነ ታውቃለህ? እንደበደልከኝ አመንክ ማለት ነው። እየተበቀልሽኝ ነው ማለት እንደበደልከኝ አመንክ። ይሄ ደግሞ የኔ በቀል ሳይሆን እግዚአብሔር ጊዜውን ጠብቆ ፈጣሪ ያየህን ፈጣሪ እየከፈለህ ነው ላደረካቸው ነገሮች እያንዳንዱ ነገር እንጂ እየተበቀልኩ አይደለም።
ገባ? በቀል ከሆነ ደግሞ እንዴት እንደሆነ አሳይሃለሁ። ገና አልጀመርኩትም። በቀልም ከሆነ ምን አርግሻለሁ እኮ በቀል ብለህ የምታስበው የሆነ ነገር አድርጊያታለሁ በድያታለሁ ብለህ እያሰብክ ከሆነ በድያታለሁ ብለህ ስላሰብክ ነው። ግን ደግሞ ስለ በቀል የማታስብ ከሆነ አልበደልከኝም። አሁን ምን በደልኩት የምታስቢ ከሆነ ፍቅር አንቺ እኮ ነሽ። ያኔም ቢሆን ልጅም እያለን ጥለሽኝ እሺው አንቺ ነሽ አለቀ። ስለዚህ ጥለሽኝ ስትሄጂ ደግሞ እኔ ሌላ ህይወት መመስረት ነበረብኝ። ሌላ ህይወት መሰረትኩኝ አለቀ በቃ። ምን የሚባል አባባል አለ መሰለኝ፣ ሂድ አትበለው እንዲሄድ አድርገው ይባላል። እና አንተ ሂጂ ምናምን ብለህ አይደለም ያባረርከኝ፣ እንዲሄድ ነው ያረከኝ። በብዙ ነገር አቆሰልከኝ፣ አደማኸኝ። ዝም በል እንዴ! ሁሌ አንተ ጻድቅ መሆን አይሰለችህም እንዴ? አረ በጣም ይደብራል እንዴ! ሁሌ እኔ ተጎዳው፣ እኔ እንደዚህ አድርገሽኝ፣ እኔ አረ በጣም የሚደብረው። ይቅርታኝ፣ በጣም እየታገስኩሽ ነው ያለሁት። ከዚህ በፊትም እየነገርኩሽ ነው ያለሁት። መጠበቅ ባለብኝ ልክ አንቺን ጠብቄሻለሁኝ አይደል እንዴ? አልጠበቅኩሽም ፍቅር? ጥሩ ነው። ጠብቄሻለሁ ነው የሚሰማ? አዎ ጠብቄሻለሁ። እንዴ ለምን ነው የምንወሻሸው? እንዴ ስንት ጊዜ እኔ ከቤተሰቤ ጋር ሆኜ ስንት ጊዜ ሳለቅስ ስንት ጊዜ ከጎኔ ነበርሽ? አጠገቤ ነበርሽ? ያንተ ሚዲያ ላይ 3 ቀን 4 ቀን ማልቀስ ማለት ምን እሱ አስተሳሰብ የሚቀይር ይመስልሃል ነው? አልገባኝም። ከዚህ በላይ ምን ልጠብቅሽ? በቃ ፍቅር አለቀ። እኔም ደግሞ የሰው ልጅ ነኝ። በቃ ሌላ ህይወት መሰረትኩኝ ከትንሽ ጊዜ በኋላ። እንዴ ዛሬ ላይ ያንን የዛሬ 5 ዓመት የዛሬ 4 ዓመት የተፈጠረውን ታሪክ መተሽ ዛሬ እኔን መበቀል አይጠበቅብሽም እኮ። እንዴ በዚህ ልክ ደግሞ በቀል ትክክልም አይደለም። በቀል አይደለም። በቀል ብለህ የምታስበው በድያታለሁ ብለህ ስላሰብክ ነው። ገባ? አልበደልኳትም ካልክ እኔ ያልበደለኝን ሰው ልበቀል አልመጣም። ስለዚህ አንቺን ላጠፋው ነገር ላደረከው ነገር ባይዘው ፈጣሪ ምድር ላይ ዘራው ምድር ላይ እያሳጨደ ነው። ስለዚህ ብዙ አታውራ። ብዙ መለፍለፍም ዋጋ ያስከፍላል። ገባ? አንተ ደግሞ ሁሌ እንዳወራህ ነው። በእውነት አንድ ያወራኸውን ነገር ራሱ ተገብራ አይቼክ አላውቅም። እኔ በጥሩም ነገር ሆነ በመጥፎም ነገር የሆነስ ነግርክ። ስለዚህ አጉል ለማስፈራራት የተጠቀምካቸውን ኃይለ ቃሎች ራስህ ጠልፈህ እንዳይጥሉክ። ገባ? ይሄ ነው ምላሽ። ዙሩን በጣም እያከረርሽው ነው ፍቅር። ወይ በእናትህ እስቲ እንደው በጣም ይክረር ፈልጌው ነው። ከመቼ ጀምሮ ነው እንደዚህ አይነት ሰው ሆንሽው? ከመቼ ጀምሮ ነው ክፉ ሆንሽው? ከመቼ ጀምሮ ነው ትዕቢተኛ ሆንሽው? ከመቼ ጀምሮ ውሸታም ሆንሽው? ከመቼ ጀምሮ ነው ካሪ ሆንሽው? ካንተ ተምሬ ነው እነዚህ ያልካቸውን ሰዎች ያልካቸውን አይነት ገጸ ባህሪዎች ያልካቸውን ሁሉ ጸባዮች ሆኜ ከሆነ የእውነት ካንተ ነው። ግን እኔ እንዳልሆንኩ ነው የማውቀው። ግን እንዳልከው ውሸታም አስመሳይ ምናምን ከሆንኩኝ ካንተ ነው እንጂ ሌላ ከማንም ልወስድ አልችልም። ገባ? አንተ እኔ ላይ በሄካው ልክ በሄካው ርቀት ነው እየኩብክ ያለሁት። ያላደረክኝን ነገር እኔ ኬት አምጥቼ ነው የማደርገው? አይዞህ አትተክዝ። መጀመሪያ ነበር ማሰብ ከሆነ በኋላ ነገሩ ካለቀ በኋላ ብትተክዝ ብታለቅስ። እሺ አሁን ተደልቼዋለሽ? አብደልቼውም ፍቅር አልደልተውም። ለዚህ ማለት ቆይ ደልችልኝ ካልሆነ ፖሊስ ጠራብሻለሁ ልትለኝ ጠራኸኝ? ቆይ ለሱ ነው ጠራኸኝ ማለት በቃ ይሄን ያለው ድፍረትህ ማለት ነው። በጣም ተደፋፍረኸኛል ማለት እኮ ነው። ማለት ንቀኸኛል። ምን ድፍረት ንቀትም አለብህ እንጂ ኦሬዲ ንቀኸኛል ማለት ነው። ጠርተህ ፎቶ እንደልቺ ካልሆነ እኔ በምትሄደው ርቀት ሂድ፣ ግን እንዳይጎዳ እና ደግሞ ካሁን በኋላ ያለ ፍላጎቴ በሚዲያም ሆነ ለሌላ ሰው ማለት ነው ያለ ፍላጎቴ ፎቶ አነሳችኝ፣ እኔ ያለ ፍላጎቴ የሆነ ነገር አደረገችኝ፣ እያስገደደችኝ ነው፣ እንደዚህ አስመሰለችብኝ ምናምን ስለኔ በአጠቃላይ ኔጌቲቭ ወሬ እንድሰማ አልፈልግም። በተለይ ካንተ በዙሪያ ካሉ ሰዎች ውርድ ከራሴ። ሲቀጥል ደግሞ ይሄ ፖሊስ ምናምን የምትለው ዝባዝንኬ የምታደርገው ከሆነ አድርገው፣ ማታደርገው ከሆነ ደግሞ እንዲሁ እንደተቀዛቀዝን ይቀራል። ግን ሌላ ትርፍ ነገር አድርጋለሁ ካልክ የፈለግከውን ነገር አድርግ። ደግሞዋለሁ፣ አላስቆምህም። ግን ደግሞ የሚጠቅምህና የሚበጅህን አንድ ሁለቴ ቆም ብለህ አስብ። ገባ? ሚስማርም በመዶሻ ሲመታ ነው የሚጠብቀው እና የባሰ የሆነ ነገር እያረክ እየመታኝ እየደበደብከኝ የሆነ ነገር ፑሽ እያረከኝ አታጥብቀኝ። በራስ ላይ ነገሮችን አታጥብቅ። ገባ? ለምን ያሹ ፋይሉን ለምን የሆነ ነገር አደረግሽው ከሆነ እለጥፍልሃለሁ በፈለከው ከዛ በውስጥ ላንተ ምልክልሃለሁ። አይጂ ላይ ከፈለክ ዩቲዩብ ላይ ቴሌግራም ላይ እንዳለ የሌለኝም ነገር ራሱ የምጠቀማቸው ሚዲያዎችን ከፍቼ አፖስትልሃለሁ። ከዚህ የዛን ጊዜ እንደውም ህጉን አሪፍ ታደርገዋለህ፣ በማስረጃ ትንቀሳቀሳለህ። አሁን እኮ ስልኬን ወስደህ አይተህ ፈትሸህ ሰጠኸኝ ምንም ሳታገኝ።
እኔ ካልፈለኩኝ ላንተ ምንም አይነት መረጃ አልሰጥም ማለት ነው። ይሄ ነገር ገባህ አይደለ? እኔ ፍላጎት ከሌለኝ እኔ ላንተ መገኘት ካልፈለኩኝ አልገኝም። ራስ ላይ ነገሮችን አታክብድ። ገባ? ካሁን በኋላ ሁለተኛ እንደዚህ አይነት ነገር በቪዲዮ ከያዝክ በስነ ስርዓት ነገሮችን እንደዚህ የማስፈራራት የቁጣ የብስጭት የመጠላት ቪዲዮ እንዳትሰራ እና አንድ ሁለቴ ቆም ብለህ አስብ። እሺ እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ።